መልእክቴን ተመልክተሃል? አለማድረግሽን ለማሳየት ብቻ ነበር። ከመልእክትሽ እንደተረዳሁትም ትላንት በኢሜልሽ ለውጭ አካላት መልእክት ልከሻል። ተቀባዩም ጂሊሉ ነው። መልእክቱም ድርጅታችን ለዩዦንግ ያዘጋጀው ፕሮፖዛል ነው። እኔ እንደዚህ አይነት ነገር አላደረኩም። የወዳይ አለቃ እባክሽን የዌንዋንን ላፕቶፕ አምጪልኝ። እሺ አሁኑኑ አመጣዋለሁ። አለቃ ይሄው ላፕቶፑ። የይለፍ ቃል መልእክቴን አይታችሁት የለም? የይለፍ ቃል አያስፈልጋችሁም። ዌንዋን አትናደጂ። 1399 ሞክር። 1399 እሺ። ተከፈተ። ይሄው ተመልከቺ። መልእክቶቹ ቀድሞ የጠፉ ቢሆንም በመልሶ ፍለጋ ተገኝተዋል። ከአንቺ አካውንት ወደ ውጭ የተላከውን መልእክት በሙሉ ማየት ችለናል። እኔ ይህንን አላኩም። ይህን አንቺ ካላክሽ ታዲያ ጁሊሉ እንዴት ያለምንም ጭንቀት የኛን ፕሮፖዛል ሊጠቀም ቻለ? ይሄ ማለት ወስናችሁ ጨርሳችኋል ማለት ነው። እኔን ወንጀለኛ አድርጋችሁ። ይሄው ነው። መሄድ ትችያለሽ። እንደዛ ሆነ ላለው ለቅድም ያልኩሽ ነገር እንዴት ይወራል? ጥሩ እየሄደ ነው። ኧረ እባክሽ። አዎ ቁጭ በይ። እሺ አንተም አረፍ በል። ሄሎ፣ ምንድን ነው? ቆይ ለምን እያለቀስሽ ነው እንዴ? እንደዛ ታደርጋለህ? የት ነሽ? ልምጣ? ሄሎ፣
ኖዋን ለምንድን ነው የምታለቅሽው? ትናንት የሻሎ ኮስሞን ፕሮፖዛል ተቀብለሃል? እንዴት አወቅሽ? እንዴት ይህን ታደርጋለህ? ፕሮፖዛሉ እኮ የሻሎ ኮስሞ ነው። እንዴት ትጠቀመዋለህ? እሺ አምናለሁ። ፕሮፖዛሉን ተጠቅሜያለሁ። የእውነት ለመናገር ጥሩ ፕሮፖዛል ነበር። ፕሮፖዛሉ ወደ እኔ ተላከልኝና ለምን አልነገርከኝም? ብነግርሽም ባልነግርሽም ፕሮፖዛሉን መጠቀም አይቀርም ነበር። አሁን እንደሱ ስትይ ለነሱ ፍታዊ ለመሆን እየሞከርሽ ነው? እኔ እንደሱ አላደረኩም። እኔ በዚህ ጉዳይ ላይ በጭራሽ አዳልቼ አላውቅም። እንደዚህ አይነት ሰው መስላለሁ? አሁን ላይ ቢሮ ውስጥ የፈለገውን ያህል ባስረዳም ስሜን መጠበቅ አልቻልኩም። ከአንቺ ጋር ምን ያገናኛል? በመካከላችን ያለው እምነት እንኳን ኢሜሉ ሲደርስ እንድትደውልልኝ አላደረገህም። አንቺ ነሽ የማታምኒኝ። ችግሩ ኢሜሉ አይደለም። በዚህ ምክንያት ሻሎን ከለቀቅሽ ጥሩ ነው። ሁለት ወፍ በአንድ ድንጋይ ማለት ነው። ራስህን በደንብ ግልጽ አድርገሃል። ጥሩ የሥራ ህይወት እንዲሆንልህ እመኛለሁ። ግቡ። ምን? ማን ያናደደ ማናጀር? ከሻሎ ኮስሞ ትልቅ ውል ነጥቀሃል። ለምንድን ያኮረፍከው? ምንድን ነው? ምንም አይደል። እንኳን ደስ አለ ለማለት ነው የመጣሁት። የሻሎ ኮስሞስ ፕሮፖዛልን በራሳቸው ላይ ተጠቀምከው። ይሄ ድል አድራጊነት ነው። ካሁን በኋላ ማንም ከዣን በታች ነህ ለማለት አይደፍርም። ውጣ። ምን? እንድትወጣ እየነገርኩ ነው። መልካም መሆን እኮ አያስከፍልም። አንዴና አለቃ፣ ትላንት ለኔ የተላከውን ኢሜል መርምርልኝ። እሺ፣ በፍጥነት። እሺ። ግቢ። አየሩ ይሞቃል። ጎበዝ ነሽ ወይዘሪት ዩሺን። ቶሎ ነው የለመድሽው። ኢላማሽን መተሻል። ለውቀትም ቢሆን ገደብ አለው። አሰልጣኝ ፓን፣ ጥሩ ስራ። ለአንተ ምስጋና ይገባል። ጥሩ ስራ ነው። ለጉብዝናሽ ውሃ ልሸልምሽ። አመሰግናለሁ። በነገራችን ላይ በጣም ስኬታማ ነበር። ምስጋና ላንተ ይሁን። ዩዦን ግን በመጠቀም ወይኗንን በሻሎ ኮስሞስ ወንጀለኛ አደርጋታለሁ ይመስለኛል። ካሁን በኋላ ናንጂን እና ሻሎ ኮስሞስ ሊያምኗት አይችሉም አይደል? እንደ እውነቱ ሻሎ ኮስሞስ በየነ መረቡ ላይ የሚጠነቀቅ ድርጅት ነው። የውጭ አካላት ሲስተማቸውን ለመስበር ይከብዳቸዋል። ምስጋና ለአንቺ ይሁን፣ እሳቱን ለማስነሳት ቁልፉን ስላገኘሽ። እንደ እውነቱ ይህንን አልጠበቅኩም ነበር። የዱጂንግቶን ፍቅረኛ የሻሎም ኮስሞስ የጥናት ክፍልን ለማግኘት ቁልፍ ይሆናል ብዬ። ለዛ ነው በራሷ የተማመነችው የሻሎ ኮስሞስ በይነ መረብ መስበር እንደምትችል። ከፍተኛ ቁጥጥር ያለበት ኢሜል፣ ቀድመው የተዘሩ ጥርጣሬዎች
በዌኑናን ላይ የቀረው ማንኛውም እምነት ማጥፋት ይቻላል። ሆኖም በመጨረሻ ስለ ፕሮፖዛሉ ዢሊኑን ለማሳመን ፈልገናል እና እሱን ተጠቅመን ችግር እንድፈጥር እንደሰማሁት ዩዣንግ ውስጥ ወንድም አለ። ታዲያ አንተ አያስወቅስህም እንዴ? አላውቅም። በእርግጠኝነት አንድ ቀን ከዩዥንግ የሚያባረረኝ ቢሆንም ጉዳዩ ለአንቺ በከፍተኛ ሁኔታ የሚጠቅም ከሆነ ማድረግ አይቀርም። ምክንያቱም አንቺ ስትስቂ ሳይሽ እኔን ያስደስተኛል። እንደውም ፋይሉ ችግር አለበት። ተጠቅሜብሃለሁ። ይቅርታ። አውቃለሁ። ታውቃለህ? ለረጅም ጊዜ አዎ። ታውቃለህ? ካወክ ለምን ታዲያ? ለምን? አንቺን ስለማምንሽ። በሌላ አነጋገር አንቺ እንደዛ ካልሽ እኔ በደንብ አምንሻለሁ። ጅል እንዴ? ዩዥን በደንብ አውቃለሁ በልብሽ ውስጥ በእኔና በዣና አንጂናን መካከል ሰፊ ልዩነት እንዳለ። ግን ለአንቺ ስለ እኔ ጠንክሬ እሰራለሁ። በእውነት ይህን ሁሉ ለእኔ ማድረግ አያስፈልግም። እኔ ለአንተ ልመልስልህ አልችልም። እንደማትመልሽልኝ ያውቃለሁ። ግን እንዳልኩሽ ጣፋጭ ፈገግታሽን እስካየው ድረስ ሁሉ ነገር ይገባሻል። ዌንዋን ምንድን ነው? አሰብኩበትና ይመስለኛል በዚህ ወቅት ወደ ስራ ለመመለስ የምችል አይመስለኝም። አሁን በደንብ ረፍት ያስፈልገኛል። እባክሽን ረፍት ስጭኝ። ይገባኛል። ስለዚህ ነገ ጠዋት አቶ ዣንን ጠይቄው አሳውቅሻለሁ። እሺ? አመሰግናለሁ ዳይሬክተር። ኑሃን ተመለሽ? ለምንድን ነው በጊዜ ተመለሹ? እራት በልተሻል? አዎ። ምን ነው ውዴ? ከፍቶሻል? ይመስለኛል ሰሞኑን ደክሞኛል። ካረፍኩ በኋላ ደህና ሆናለሁ። እህቴ ነገ ከስራ በጊዜ እንድትመጪ እራት አብረን እንድንበላ። እሺ። ግን ነገ የተለየ ቀን ነው እንዴ? ብቻዬን መሆን ስላልፈለግኩ ብቻ ነው። እሺ።
ግቡ። አቶ ዣን ትላንትና ወይን ነው አንደውላልኝ ነበር። ዛሬ እዚህ በአካል መጥቼ ልነግር ብዬ ነው። ምንድን ነው ያለችሽ? ያለችው እረፍት ያስፈልገኛል ነበር። ስለዚህ አንቺ ምንድን ነው ያልሻት? እኔማ አንተን ጠይቄ እንደማሳውቃት ነግሬያታለሁ። ገባኝ። የተወሰኑ ቀናት ትረፍ። እሺ። እሷ ከስራዋ ስለቀረች ስራዎቹን የሚሰራለ ሌላ ረዳት ለጊዜ ያስፈልጋል? አያስፈልግም። ይሄው ነው። በቃ እኔ ልመለስ። ስማ፣ ኳሱን ልታቀብለኝ ትችላለህ? ተመልከተው። ጎበዝ ነው በጣም። ተመልከቱ። ስሚ ጓደኛዬ፣ ኳሱን ወርውሪልኝ። ያዝ። ቴሎ ኑዋን፣ አሁን አስቸኳይ ስራ ስላጋጠመኝ ትንሽ ላመሽ እችላለሁ። እሺ ገባኝ። ብዙም እንዳታመሺ።
ለምን መጣ? መምጣት አልችልም? አልቅሰሻል? ላንተ የመመለስ ግዴታ የለብኝም። በስራ ምክንያት ነው ወይ ዛሬ እኛ? ራስን እያካበድክ ነው። ስራም ይሁን ምንም ህይወቴ ባንተ ዙሪያ ያጠነጥንም። እሱን አውቃለሁ። ምክንያቱም አንቺ ልብ ውስጥ ጁሊሉ አለ። መቼ እንደጀመረ አላውቅም። ሁሌም ችግር ሲያጋጥምሽ ቅርፊትሽ ውስጥ መደበቅ ጀምረሻል። ችግሮችን እንዴት መጋፈጥ እንዳለብሽ አታውቂም አይደል? በስራ ቦታ አለቃዬ ነህ። አሁን የስራ ሰዓት አይደለም። እቤቴ ድረስ መጥተህ እንደዚህ አይነት ጥያቄ የምትጠይቀኝ? ቆይ ምን እያሰብክ ነው? ምንም አላሰብኩም። መልስሽን ለማወቅ ነው። ምንም መልስ የለኝም። ረሳሽው። ቃልሽን አትርሺ። እርቦሻል? ሁሉም ምግብ ያምራል። አንቺ ሰነፍ፣ ሁሌ እኔን የማበስለው ሰርተሽ አታውቂም። ማብሰል ቀላል ነው። ጠብቅ፣ ነገ አበስልልሃለሁ። አንዴ ብለሻል። እጠብቃለሁ። ጠብቅ ጠብቅ ብቻ፣ ነገ ብዙ ምግብ ነው የምሰራው። እህቴ መተሻል? አመሸሽ? ምን ነው? ትምህርት ቤት ነበርኩ። ሁለታችሁ ብቻ? አባዬስ? አባ ወጣ ብሏል። ይንራው፣ ነገ እራት አብረን እንብላ። ነገ ኗን ልታበስል ነው። አዎ እህቴ፣ አብረን እንብላ። አይ ቀጠሮ አለኝ። ቀረብሽ እንግዲህ። አመልጥሽ መምጣታችን። ተጫወቱ በቃ፣ እላይ ነኝ። ምን የመሰለ ምግብ እንደምሰራ ታያለህ። አያለሁ። እሺ ትራሱን ስጠኝ። አትውሰጂው። ያደርግልሃል። አምጪው። እረፍ። ይኸው ሁሉንም ውሰጂው። አሁንም እርቦኛል፣ ስራ አለኝ። እሺ ሰባት ዓመታት ያንቺ ምግብ ለመብላት ብዙ ጠብቄያለሁ። እባክሽ አብረን እንብላ። ብላ።
በእርግጥ በጣም ይጣፍጣል፣ ግን አልበሰለም። የማብሰል ህግ ምን እንደሆነ ታውቂያለሽ? መረጋጋት መቻል፣ መለማመድ። ሁሌም አታምነኝም ትይኝ ነበር፣ ግን ራስሽን ለማስመስከር ምንም ነገር አድርገሽ አታውቂም። ማያምኑሽን ሰዎች እንዲያምኑሽ አድርገሽ ዝም አስቢ። በእርግጥ ሁሉ ነገር ተሟልቶላት ላደገች ልዕልት ስለ ሌሎች ምን አስጨነቃት? ለምን እዚህ መጣ? ላለፉት 7 ዓመታት በሙሉ እንደመጣው በነግርሽ አንቺ እኔን ታምኚኛለሽ? ንገሪኝ። ቆይ እስቲ ይሄ ቀን ምኑ ነው ልዩ? ትናንትና ነዋን ዛሬ መጥቼ አብረን እንድንበላ ጠይቀኛለች። አሁን ደግሞ አንተ መጥተሃል። ነገሩ አልገባኝም። እባክህ የረሳሁት ነገር ካለ ልትነግረኝ ትችላለህ? እውነት አታስታውሽም? ኑዋን ብዙ ጠበቅሽኝ። አታኩርፊ። ያመጣሁልሽን ብታይ አታኩርፊም ነበር። ባለፈው ወደ መዝናኛ አብረን ስንሄድ አንቺ ትንሽዬ አሳ እንዲኖርሽ ፈልገሽ ነበር እና እኔም አገኘሁልሽ። እዩ በደንብ አያምርም? ብቻሽን ስትሆኚ ያስናናሻል።
ችግር አለ? ናንሺ እኛ እንለያይ። ኑሐን እየቀለድሽ ነው አይደል? ናንሺ ይህ ቀልድ አይደለም፣ ከልቤ ነው። አትዋሽኝ ናንሺ፣ እባክህ ስለምንክ ተወኝ። ለምንድን ነው የምትወሽ? ላስረዳ አልችልም፣ እባክህ ተወኝ። አይሆንም ኑሐን፣ ልለይሽ አልፈልግም። መቼም አልተውሽም። ናንሺ፣ ማንኝ ነው የምትለው? ኩራት ያስጠላኛል። ህይወቴን እንድትመሩ አልፈልግም። ከአሁን በኋላ እንዳላይክ እፈልጋለሁ። ዛሬ ነበር ለምን ትተሽኝ አትሄጂ እንዳለችኝ አሁን ገባኝ። ቆይ እንዴት ረሳሁት? እንዳንቺ ነኝ። ላለፉት 7 ዓመታት እስከ ዛሬ እሷ ለምን እንደተለየችኝ አላውቅም። ጥሩ ስሜት ላይ አይደለችም። ቢሮም ችግር ነበር። አብረሻቱኝ ዣናንጂን የዛሬውን ቀን ምንነት እያወቅ አንተ ግን በድፍረት መጣክ። የበለጠ ልቧን ብትሰብረውስ? ስለዚህ እባክህ አንተ በየዓመቱ በዚህ ቀን ወደ እሷ አትምጣ። እኔ ያለሁላት። ወደፊት ምን እንደሚፈጠር ማንም ሰው አያውቅም። ግን በመምጣቴ ደስተኛ ነኝ። አንድ ነገር ማውቄያለሁ። በየዓመቱ በዚህ ቀን እኔ ብቻዬን አላዘንኩም። ኑሐን መግባት እችላለሁ? መተሻል? ናንጂንን አግኝቼው ነበር። እርቦሻል? እራት ላሞቅልሽ? ኑሐን በእኔ ምክንያት ባይሆን ኖሮ ሁለታችሁ እህቴ አልፏል። እውነት ግን አልፏል። ካለፈ እሱ ለምን ይመጣል? ካለፈ ለምን ታለቅሻለሽ? እኔን ለማረጋጋት እንደምታስመስይ ያውቃለሁ። በእኔ ምክንያት ባይሆን አልፏል አልኩሽ እኮ እህቴ። ዛሬ የደበረኝ በስራ ምክንያት ነው። አታስቢ። እራት አቅርቤልሽ እተኛለሁ። ኑሐን
ፈሪ ነህ! ናንሺን ናንሺን ናፍቀኛል። ለምን አልተኛሽም? ኑዋን ሊሉ ኑዋን ራሷን አታውቅም። ምን ላድርግ?